እንግዲህ እነሱም ይሄዳሉ አይሄዱም የሚል ካሜራ ማለት ሄዱ። አይ በጣም ይሄ የዘቀጠ አስተሳሰብ ነው ያላችሁ አብርሃምም ፍቅርም ማለት ነው። እና እኔ በጣም እኮ እነሱ ካሳቁኝ በላይ የሄርሜላና የሩታ አካሄድና የፍቅር አነጋገር በጣም እያሳቀኝ ነውና ፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም አይ አብርሃም በጣም እያበዛው ነውና ሄርሜላና ሩታ በጣም በግም እየሆናችሁ ነው። እኔ ከአብርሃም ሌላ ወንድ የለም እንዴ? እናንተ ምንድነው በጠራችሁ ቁጥር እንደ በግ የምትሄዱት የምትነዱት እንዴ? ዛሬ ላይ በጣም እያስተዋልን ወገን በጣም ነው የሚደብረው እውነት ለመናገር ማለት ነው። አብርሃም እንደዚህ ሲቀልድባችሁ እንዴ አሁን እኮ ጊዜያችሁን እያቃጠላችሁ እኮ ነው። ሄርሜላና ሩታ ሲጣራችሁ አቤት ብላችሁ ትሄዳላችሁ ካለ ፍላጎታችሁ እንዴ ምንድነው ቆይ ያረጋችሁ ያላችሁት? እኔ ይኸውላችሁ ፍቅር አትመጥነውም ስላችሁ አትመጥናትም። በቃ ሄርሜላንም ሩታንም አትመጥናትም እና በጣም የሚደብር ነገር ነው እየተፈጸመ ያለውና ዛሬ የተረዳሁትን በስነ ስርዓት አስረዳችኋለሁ። በስተመጨረሻም ምን እንደተፈጠረ አብራራላችኋለሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ወገን አረባካችሁ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉ። 3000 እንጠጋ የኔ ውድ ፋሚሊዎች። ሰብስክራይብ ካረጋችሁ ደግሞ ከልብ አመሰግናለሁ። አዲስ ከሆናችሁ ቪዲዮ ላይክ አድርጋችሁ ብትጀምሩ ከልብ አመሰግናለሁ። ወዳችኋለሁ። ቀና ልብ ያላችሁ ብቻ ግን ወደ ሀሳብ አስተያየታችን ስንገባ እስቲ ቪዲዮውን አይተን እንመለስና ሀሳባችንን እንሰጥበታለን። ያስፈልጓታል ከጎኗ የሚቆሙ 2 3 4 ሴቶች ያስፈልጓታልና ፍቅር ብዙም ጓደኛ የላትም የራስ የምትላችሁ ይኸውላችሁ ፍቅር ሴት ጓደኛ የላትም ወንድ ጓደኛ ነው ያላት። አሃ በጣም የኛ አስተዋይ ይኸውላችሁ ካለ ምክንያት ሩታና ሄርሜላን ለማናደድ እየሞከሩ የሚያደርጉን ነገር በጣም የሚደብረው። ለምን ኦዲየንስ ላይ ሁላ እየተጨነቁ አይደለም በጣም የሚደባብር ነገር እያደረጉ ነውና ሄርሜላና ሩታ ላይ እንደዚህ ለመቀለድ ይኸውላችሁ ፈጣሪ እኔ ይኸውላችሁ አለ እነዚህ ምንም የማያስቡ እኔ መሳደብም ስለማልፈልግ ነውና ሄርሜላና ሩታ ላይ አብርሃም መቀልደው በግ መሆናቸውን ስለምታውቅ ነው። በቃ ሄርሜላና ሩታ አመናችሁም ወደዳችሁም አላመናችሁም በግ ስለሆኑ ነው እንደፈለጉት እየቀለደባቸው። እኛ እንኳን ማስተው ያቅተናል እንዴ? ብቻ አብርሃም የራሱን ህይወት እየኖረ እነሱን ህይወት ላይ እየቀለደ ነውና በጣም ነው የሚደብረው። አብርሃም እንግዲህ እንደዚህ ያደረገ በእነሱ ህይወት መቀለዱና ፍቅር እንግዲህ እኔ ስለ ፍቅር ብዙ ማውራት ምናምን አይመቸኝም። ለምን ብትሉ አሁን ከተናገረው ሰምታችሁታል። ፍቅር ሴት ጓደኞች ስለሌሏት እኔ እነ ሩታና ሄርሜላ ልጠራቸው ምን አገባቸው እነሱ እንዴ? አንተ አገባህ አላገባህ ተፈጠፈት ካልተፈጠፈትክ ትዳር መሰረት በስተመጨረሻም ወደዳችሁ ጠላችሁ ትዳሩ ሊመሰረት ነውና እንደዚህ እየቀለዱባቸው ነው። ብቻ ግን በጣም የሚደብረው እንደዚህ አይነት ድርጊት ለኛ ሁላ ነው የሚደብረውና እስቲ ቪዲዮውን እኔና ሀሳብ እንሰጣለን። አቤት ቲንክ ዱላ አንዶሻል መሰለኝ በጣም እየተንጣጣሽ ነው። ወደ ገደለው ነው። አረ እኔም ሳቂና መጣሹ። እኔ ዛሬ ደግሞ ሄርሜላ ኮማንዶ መስላ ነው የመጣችው። ምን እያለች ያሰምታችኋል? ዛሬ ዱላ አምሮሻል መሰለኝ ምናምን። ይኸውላችሁ እኔ ሄርሜላ ታስቀኛለች። ሩታ ይኸው ሳቋ መጥቷል ሁላ ካያችኋት ይዋት ሩታ ሁላ ሳቋ መጥቶ ሁሉም እየሳቀ ነውና አንዳንዴ ስለ ሄርሜላም ስነግራችሁ ማለት ነው ምንድነው እያደረገች ያለችው ሄርሜላ በንዴት ውስጥ ሆና እያወራችሁ ያለችው ነገር ትክክል አይደለም ማለት ኦዲየንስንም የሚያስቅ ነገር ነው ግልጽ አድርጌ ስነግራችሁና ፍቅር እንግዲህ በጣም እየተኮራራች እንትን እያለች ያለችው በአብርሃም ጉዳይ ነው። ለምን አብርሃም ካጠገቧ ስላለ ነው እንጂ እንዲህ ልቧ ተነፋፍቶ እያወራች ያለችው አብርሃም ባይኖር ኖሮ እንዲህ ኮሽም ውስጥ ይከቷታል አፈንድቶ ነው የሚለቋትና በባለፈውም እንግዲህ ለብቻሽን ፈልግሻለን ምናምን ብለው ሊመክሯትም ሆነ የሆነ ነገር ላስጠነቀቋት ሲሄዱ ስማችንን አታጥፊ ሊሏት ሲሉ አብርሃምን ጎትታ ነው ይዛ የመጣችውና እኔ ሄርሜላና ሩታ ጥፋተኛ ናችሁ ብዬ ነው ማስበው። እኔ ዛሬ አሁን ፊራም ቪዲዮ ይለቅላችኋል። እስቲ የሱን ሀሳብ ሰምታችሁ እስቲ አገናኙት ነገሩም ማለት ነውና ሄርሜላና የሩታ ጥፋት ነው ለዚህ ሁሉ ነገር እንደዚህ ያደረጉት። ዋናው ነገር እስቲ ወደ ዋናው ደግሞ ጉዳይ ልንገባ ነው። እስቲ ዋናው ጉዳይ እንግባ። ተጨምርልሽ እሺ ሄርሚዬ ያው ላይፍ ላይ ሊቀለድ አይችልም። አላቅም ቀልደሽ ታቂቻለሽ ከዚህ በፊት ሲሪየስ ነገር ነው እና ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ ገደል ግቡ ምን አገባን እኛ አብርሃምና ፍቅር ተጋባችሁ ፕሌን ላይ ወጣችሁ ወረዳችሁ ወንዙ ስገባችሁ አያገባንም።
እኛ እነ ሄርሜላና ሩታ ላይ አቀልዱባቸው። እኔ በዚህ ልክ አይምሯቸው የተደፈነው ለምንድን ነው እኔ አልገባኝም። እንዴ ሄርሜላና ሩታ እንደዚህ አይነት ሴት እንዳልነበሩ ነው የምናውቀው። አብሶ ሩታ እኔ እንደዚህ አይነት ሴት አልጠብቅኩም፣ እንደዚህ አይነት ባህሪ ተላብሳ ትመጣለች ብዬ እንዴ አትቀልዱብን ምናምን ሲሏቸውና በዝምታ እያደመጠች ምናምን ነገሮችን የድሮ ሩታ ተመልሳለች ስንል አሁን ፈዛለች። እሷ ላይም ድግም ተሰራ እንዴ ምንድነው ወገን እንዴ? አረ ሩታ ነቃ ነቃ በሉ። ይሄኔ እኮ ጊዜያችሁን ያቃጠላችሁበትን የሆነ ቢዝነስ ብትይዙ ወይም የሆነ ነገር ብትማሩ ወይም የሆነ ባል ብትፈልጉ የሆነ መንገድ ብትፈልጉ እናንተ ከአብርሃም በላይ ህይወት ትኖራላችሁ። ብርስ አላጣችሁም፣ ሰላምና ፍቅር ነው ያጣችሁት። እኛ ጋር ደግሞ ሰላምና ፍቅር ያለን ሰዎች ነን። ገብቷችኋል? እኛ ደግሞ ብርን ያጣ ነው አይደለ ወገን? ብርም ካለን የሆነ መዝናኛ ነው ያጣ ነው። እና እነሱ ሁላ ተረታችሁኛል ብዬ አስባለሁ። ሄርሜላና ሩታ የሚያዝናናቸው ባል ነው ያጡት። ከአብርሃም ውጪ እኔ የትኛው ድግምት እንደተሰራባችሁ ሁላ አላውቅም። ከአብርሃም ውጪ ወንድ የለም የተባለ ማን ያላችሁ ነው እንዴ? እሱ በቁጥጥር ስር ያዋላችሁ እንዴት ነው? አሁንስ ወገን እንትን አንልም እንዴ? አሁን እነ ሩታና ሄርሜላ ላይስ የሆነ ነገር አንልም? ከባድ ነው እንግዲህ እየተፈጠረ ያለው ነገርና ሄርሜላና ሩታ እንግዲህ በጣም ነው እያሳዘኑኝ ያሉት። የራሳቸው ጥፋት ላይ ነው እንግዲህ እንደዚህ እያደረጉ ያሉትና ወንድ ጠፋ ሆይ ነው እንዴ? አረ ካሜራውን እስቲ ዞር አድርጉልንና እስቲ አካባቢውን አሳዩን፣ ወይም ደግሞ እስቲ የሚመጥናችሁን። እኔ በስራችሁ እኮ ብዙ ወንዶች እኮ ይጠይቋቸዋል እኮ። እኔ ግርም የሚለኝ ሄርሜላና ሩታ ዝም ነው የምትሉት። በቃ ከአብርሃም ውጪ ወደ ውጪ። ሩታስ እረዳታለሁ ለምን ብትሉ ልጅም አላት፣ ግን ተፋታችኋላ እንዴ? ሩታ በቃ ያበቃ ነገር ነው። በቃ ህይወትሽን ኑሪ። እኔ ያበቃ እዚህ ጋር ፍላው ምናልባት በሸምም ደግሞ እንዲሆን አልፈልግም። ወይ በስመ አብ እንደዛ ከሆነ ደግሞ ይደብረኛል። እሺ አሁን ልጆቹ ደግሞ ሳያቸው ሸመኛ ናቸው ምናምንና አረ በእናትህ አብርሃም አፈን ዝጋ። በቃ አንተ እየቀለድክባቸው ከፍቅር ጋር ሆነ እነሱ ላይ መቀለድ በጣም ነው የሚደብረውና ፍቅር እንደዚህ መንጣታትሽ ይኸውልሽ ልጅ ከወለድሽ በኋላ ትንጣጫለሽ። ላይፍ ራሱ ሲያንጣጣሽ ይገባሻል። አብርሃም እንግዲህ ቆይ ገና አስደሳስቶ ነው እነሱንም እንደዛ አሞግሶ አኩራርቶ ነው የቀለደባቸውና አንቺም ገና ሲያንጣጣሽ ይገባሻልና ብቻ ግን በሼም ምናምን እንደሆነ ምናምን የሚሉት ገብቷቸዋል፣ ሰምታቸዋል እዛ ቪዲዮ ላይና ያው እንጠራቸዋለን ምናምን እያሉ ነው። ባጠሯቸው ይሻላል። ብቻ ግን እስቲ ወደ መጨረሻው ዋናው ጉዳይ እያገሰገስን ነው። እስቲ እንይ አንቺን ሸሽቶ ተቃጥሎ የበቃውን እኛ ምን ቤት ነው ለምን ብለን ነው ደግሞ ካንቺ ጋር ሆነ የምንቃጠለው? ምን ወዳመጣ እና ደግሞ ሚዜነቱ ቆይ እንዳስ ትክክል ናቸው። ምን አቃጠላቸው? አንቺ ጋር መጥተው ለአንቺ ድግስ እልልልልል የሚሉልሽ ምን አገባቸው? አንቺ ጭራሽ ባልየውን ቀመተሽ ምን አገባቸው? እነሱ የሚቃጠሉት ነው። እኔ ግልጽ ያለ በቃ ሩታ እስካሁን ዝም ያለችው ለካስ እያስተዋለች እያወራች ነውና እንግዲህ እዩት። አብርሃምን በኩራት ማን ነው ልቡን የወጠረው ነው እኮ እኔ እኮ ልቡን የወጠረው ሰው ማን ነው? ዝም በይ እስቲ ይኸውላችሁ። ካሁን በኋላ እኔ ሄርሜላና ሩታ አብርሃም ጋር ተገናኝተው ሙድ ከያዘባቸው ይበላቸው ነው የምለው። እኔ ምንም አይደለም። በጣም እያናደደኝ ነው። ወንድ ልጅ ጠፋ ምንድነው? እኔ አልገባኝም። ምንድነው እየተፈጠረ ያለው ነገርና እስቲ ግልጽ አድርጋችሁ ኮሜንት ላይ አስረዱኝ። እኔ አልገባኝም። ብቻ ድራማ ሁላ ክሬቲቪቲ የሌለበት ነገር ነው። ሀሳብ ነው የጠፋባቸው። ምን እንደሚሰሩ ሁላ እያወቁት አይደለም እንዴ? የሆነ አክሽን ብትጨምሩበት ደስ ይለናል እኛ እንደ ኦዲየንስ። የሆነ የሚታይ ነገር አንድ ግድግዳ ላይ ቆማችሁ ስለ አንድ ሀሳብ ብቻ ነው እየተወያያችሁ ያላችሁት። እኔ ምንም አልገባኝም እንዴ? የሆነ ነገር ጨምሩበት፣ የሆነ ክሬቲቪቲ ጨምሩበት። እኔ የሆነ ነገር እኮ ከኦዲየንስ እኮ ከናንተ የሆነ ነገር ይጠብቃል አይደል እንዴ? እኔም እኮ በፊራ እኮ በፎቶ እኮ ማድረገው እኮ የሆነ ክሬቲቪቲ ስላጣው ነው። ገብቷቸዋል። እነሱ ምን የሚሰራ ነገር አላቸው? አሁን ቆመው ሄርሜላና ሩታን ለማብሸቅ ብቻ ነው። በቃ የሆነ ነገር ከያዙ አኙ እንደ የሆነ ያዝ ነው የሚያደርጉትና እስቲ ዋናው ሄርሜላና ሩታ የሮጡበት ፓርት የሚያስቀው ፓርት አለ። እሺ አክሽን ደግሞ እንደዛ ነው የሚባለው። አክሽን ማለት የሆነ ሙቭመንት ሲኖረው ሲንቀሳቀሱ አለና በጣም የሚያስቅ ፓርት ነው። እስቲ እኔው እስቲ ማን ወደኛ አድርገው ስለጨረሰን ነው ማን አትዩ ፍቅር ወይ በቃ አሁን እኛ የራሳችን ፕሮግራም ቀጥታ እንግዲህ እነሱም ይሄዳሉ አይሄዱም የሚል ካሜራ ማለት ሄዱ። አይ በጣም ይሄ የዘቀጠ አስተሳሰብ ነው ያላችሁ አብርሃምም ፍቅርም ማለት ነውና እኔ በጣም እኮ እነሱ ካሳቁኝ በላይ የሄርሜላና የሩታ አካሄድና የፍቅር አነጋገር በጣም እያሳቀኝ ነውና ይበላቸው ነው የምለው። እኔ ምንም አልልም። ብቻ በዚህ ያህል ደረጃ እንደዚህ እንትን ካሉ
በዚህ ያህል ደረጃ ለአብርሃም አረ ወይኔ ሄርሜላና ሩታ በጣም ነው የሚያሳስኑት። እንግዲህ ለአብርሃም እንደዚህ እንደ በግ ይነዱለታል። በጣም የሚገርም ነውና ወገን ብቻ ግን አዳዲስ ነገር ካለ አሳውቃችኋለሁ። እኔ ውድ ፋሚሊዎች በጣም ወዳችኋለሁ፣ አከብራችኋለሁ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ አብርሃም ምን አይነት መንፈስ እንዳሰራቸው ግልጽ አልሆነልኝም። ሄርሜላና ሩታ እንግዲህ ምንም አንጎላቸው አንድ ላይ የዛኔ ስንት ነገር ሲጣሉ እንደነበረው አሁን ባልና ሚስት እንደሆኑ እንደ እህትማማቾች ነው እኮ ተያይዘው እየሮጡ ምን እያሉ ያሉት። ሰው ለአንድ ወንድ እንደዚህ ይከራከራል። ብቻ ሩታ አልፈልግህም ብላለች። ሩታ ባትገኝ ደስ ይለኛል እውነት ለመናገር። ሄርሜላ ግን ያው ፈጣሪ ያርጎልሽ ከፈቀረልሽ አብርሃም እንግዲህ ፍቅርን ትቷት ወደ አንቺ ከመጣ ይሁንላችሁ፣ ተጋቡ። እኛ እንግዲህ ስንት አመት ሙሉ ስንት ጊዜ ሩታ ትመረጥ እያለን ስንጨቃጨቅ ነበር። ሩታ እንግዲህ ከአፏ እኔ ጀግና ነኝ ምናምን ብላ እኔ ለኔ አይመጠነኝም አብርሃም ሄርሜላ ታሳዝናለች ብላ ለሄርሜላ እንግዲህ የቅልብ እኮ ናት ሩታ እውነት ለመናገርና ሩታ እንግዲህ ፈቅዳላታለች። ይመቻት ነው ምለው። እኔ እናንተም ይመቻችሁ፣ ድልት ምችት ይበላችሁ፣ ባላችሁበት ሰላም ይሰማችሁ። ወዳችኋለሁ፣ አከብራችኋለሁ። ስለዚህ ስለተከታተላችሁኝ የኔ ውድ ፋሚሊዎች እንግዲህ ስለምታበረታቱኝ ከልብ አመሰግናለሁ። ቻው።